ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ለእናንተ ወድ አድማጮቻችን በተሰማቸው ብለን የመራረጥንላችሁ ስፖርታዊ ጥንቅሮችን በቅደም ተከተል እያጋራናችሁ ቆይታ ስናደርግ እናንተ ደግሞ እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋብዝ። በዚህኛውም ጥንቅራችን የተወሰኑ የሀገር ቤት መረጃዎችን እናጋራችኋለን። ከባህር ማዶ ወጣ እንላለን። በርከት ያሉ መረጃዎችን በታላላቆቹ የአውሮፓ ክለቦች ሰምተናል። በቅደም ተከተል እናደርሳችኋለን። በዓለም የሀገራት ደረጃ ሰንጠረዥ ይፋ ተደርጓል። ሀገራችን ኢትዮጵያ 147ኛ ደረጃ ላይ ተቀምጣለች። በጣም አነጋጋሪውን ደረጃ እንመለከተዋለን። ከዛ በተጨማሪ በአውሮፓ የመረጃ ክፍለ ጊዜያችን ባርሴሎና ከአንድ ቅጣት ነፃ መውጣቱ ተረጋግጧል። በርካቶች ስጋት የነበረበት ጉዳይ ነው። ለማንኛውም ዛሬ ላሊጋው የገባው ባርሴሎና ላይ የገባው ቅሬታ ውድቅ አድርጌዋለሁ ብሏል። ሪያል ማድሪድ 5 ተጫዋቾቹን ኮከብ የወሩን ምርጥ እጩ ይፋ አድርጓል። በእንግሊዝ ፕሪሚየር ሊግ ደግሞ 6 ተጫዋቾች እጩ ሆኗል። የወሩ ምርጥ ተጫዋች ማለት ነው። የእንግሊዝ የወሩ ምርጥ ተጫዋች በተለይም የፒኤፍኤው ነው ይፋ የተደረገው። እነዚህ 6 ተጫዋቾች ውስጥ ውድ ቤተሰቦቻችን በተለምዶ ቶፕ 6 ከሚባሉ ቡድኖች ውስጥ አንድ ተጫዋች እሱም ብሩኖ ፈርናንዴዝ ብቻ ነው የተካተተው። እጅግ በጣም አነጋጋሪውን እጩዎች ይፋ እናደርጋለን። የእናንተን ምርጥ ታደርሱናላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ መረጃችን ማንቸስተር ሲቲ ወሳኝ ተጫዋች ኬቨን ደብሮይና ያልተጠበቀ ቡድን የዝውውር ጥያቄ አቀርቦለታል። መነጋገሪያ የሆነ የዝውውር ጥያቄ ነው። የቼልሲ ብቸኛው የፕሪሚየር ሊግ የወሩ ግብ አስቆጣሪ ማርኮ ኮኮሬላን እናነሳለን። ሊቨርፑል ቤት ከዙር ጋር በተያዙ በርካታ መረጃዎች እየወጡ ነው። የአርኔ ስሎትን ሙሉ ጋዜጣዊ መግለጫም እንደዚሁ እናደርሳችኋለን። ከእሁዱ የፉልሃም ጨዋታ ጋር በተያዘ ሰበሩ ዜና ያለው ዛሬ አርሰናል ቤት ነው። አንደኛው የማይክል አርቴታ ጋዜጣዊ መግለጫን ታደምጡታላችሁ። ከአውሮፓ ሻምፒዮንስ ሊግ ተፋላሚያቸው ሪያል ማድሪድ አንጻር ያነሱትን። ሁለተኛው የጋብርኤል ማጋሌሽ ጉዳይ ቁርጡ ታውቋል። ውድ ቤተሰቦቻችን ለአርሰናል እጅግ በጣም አሳዛኝ መረጃ ነው። ከዛ በተጨማሪ አርሰናል በኩል ግን አንዳንድ በጣም አስገራሚ መረጃዎች አሉን። ከዙር ጋርም በተያዘ በአርሰናል በኩል ሰፋ ያለ መረጃ እናደርሳችኋለን። ማንቸስተር ዩናይትድ በክረምት በርካታ ተጫዋቾችን ይለቃል ቢባልም ግን ላይለቁ የሚችሉ በርካታ ተጫዋቾች አሉ። ምክንያቱ ደግሞ ከተተኪ ጋር በተያዘና አንዳንድ የአሰልጣኙን ፍልስፍና ስር መስራት ይችላሉ ወይ ምርጥ ብቃት ያሳያሉ በሚል ጥቃቅን ምክንያቶች ሊተርፉ የሚችሉ ግን በዩናይትድ ደጋፊዎች ብዙ የማይወደዱ ተጫዋቾች ዝርዝር ውስጥ አሉ። ለማንኛውም ከዩናይትድ ጋር በተያዘ ኦማር ቤራዳ፣ ጄሰን ዊልኮክስ፣ ሩበን አሞሪም እና እንደዚሁም ክሪስቶፈር ቪቪየርን ያሳተፈው የዝውውር ቡድን ምን አስቧል ታደምጡታላችሁ። ውድ ቤተሰቦቻችን እነኚህን ብቻ አይደለም በአውሮፓ ትልቅ ክለቦች በርከት ያሉ ጥንቅሮችን ይዘንላችኋል። እንደ ሁል ጊዜው እናንተ ደግሞ ላይክ እያደረጋችሁ አበረታቱን። ሐሳብ አስተያየታችሁን ስለምታጋሩንም ከልብ እናመሰግናለን። ምናልባት እናንተ ውድ አድማጮቻችን የሚያሳትፍ አንድ ጥያቄ እናስቀድም። በእግር ኳስ 10 ቁጥር መለያን የሚለብሱ ተጫዋቾች የትኛው የሜዳ ክፍል ላይ እንደሚጫወቱ ይታወቃል። አብዛኛውን ጊዜ ከመሃል ሜዳው ወደ ማጥቃት ቀጠናው ያሉ ተጫዋቾች ብዙ ጊዜ ይለብሱታል። ተከላካይም ሆነው ግን የለበሱት አሉ። የምታስታውሱት ካለ አጋሩን። እኛ በመረጃ ክፍለ ጊዜያችን 10 ቁጥር መለያ ለብሶ የመሃል ተከላካይ ስለነበረ ተጫዋች መረጃ እንነግራችኋለን። እንደ ሁል ጊዜው ዛሬም አጠር ያሉ ስፖርታዊ ጥንቅሮቻችንን ከሀገር ቤት እንጀምር። በኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት መርሃ ግብር ቀጥለው ተካሂደዋል። ወላይታ ዲቻ ከመቀለ ሰባ እንደርታ ያደረጉት አንደኛው ተጠባቂ ጨዋታ ነበረ። ጨዋታው በወላይታ ዲቻ 1-0 አሸናፊነት ተጠናቋል። የጣና ንቦችን የማሸነፊያ ግብ ፍጹም ግርማ ነው ማስቆጠር የቻለው። ወላይታ ዲቻ 4ኛ ተከታታይ የኢትዮጵያ ፕሪሚየር ሊግ ድላቸውን እንደዚሁ ማስመዝገብ ችለዋል። ውጤቱን ተከትሎም ወላይታ ዲቻ ነጥቡን 36 በማድረስ ሁለተኛ ደረጃ ላይ መቀመጥ ችሏል። መቀለ ሰባ እንደርታ 25 ነጥቦችን በመያዝ 14ኛ ደረጃ ላይ መቀመጥ ችሏል። ቀጣይ ሳምንት በኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት መርሃ ግብር ማክሰኞ ሁለቱም የዛሬ ተፋላሚዎች ጨዋታቸውን ያደርጋሉ። አዳማ ከተማ ከወላይታ ዲቻ፣ መቻል ከመቀለ ሰባ እንደርታ የሚደረጉ ቀጣይ መርሃ ግብሮች ናቸው። ሀገራችን ኢትዮጵያን ጨምሮ መላው ሀገራት ወይም በእግር ኳስ የሚሳተፉ ሀገራት የደረጃ ሰንጠረዥ ዛሬ ይፋ ተደርጓል። ወይም በፊፋ የሚተዳደሩ ሀገራት አንድ ሀገር ስትቀር ማለት ነው። አሁንም የፊፋ የሀገራት ደረጃን አርጀንቲና በአንደኝነት ትመራለች፣ ስፔን 2ኛ፣ ፈረንሳይ 3ኛ፣ ኢንግላንድ 4ኛ፣ ብራዚል 5ኛ፣ ኔዘርላንድ 6ኛ፣ ፖርቹጋል 7ኛ እያለ ይቀጥላል የደረጃ ሰንጠረዡ። ሀገራችን ኢትዮጵያ
147ኛ ደረጃ ላይ ስትቀመጥ ጎረቤት ሀገር ኬንያ 170ኛ ሀገር ሌላኛው ጎረቤት ሀገር ሶማሊያ 201ኛ ደረጃ ላይ መቀመጥ ችሏል። በዚህ የፊፋ የሀገራት ደረጃ ሰንጠረዥ ዝርዝር ውስጥ ያልተካተተች ብቸኛዋ ሀገርም እዚሁኛው ጎረቤት ሀገር ናት፣ ኤሪትሪያ ናት። ባለፉት 48 ወራት አንድም እግር ኳስ ብሔራዊ ቡድኗ መጫወት እንዳልቻለ ይታወቃል። ሰሞኑን እንኳን በነበሩም የዓለም ዋንጫ የማጣሪያ ጨዋታዎች ላይ የኤሪትሪያ ብሔራዊ ቡድን እንዳልተሳተፈ ይታወቃል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሚ መልካም ቆይታ ተመኘን። የፊፋው ፕሬዝዳንት ዣን ኢንፋንቲኖ ሩሲያ በቅርቡ ወደ እግር ኳስ ልትመለስ እንደምትችል በዛሬው ዕለት ተናግረዋል። ሩሲያ ከዩክሬን ጋር የጀመረችውን ጦርነት ተከትሎ ከ3 ዓመት በፊት ብሔራዊ ቡድኗና ክለቦቿ ከፊፋና የዩኤፋ ውድድሮች መታገዳቸው ይታወሳል። ሀገሪቱ በቅርቡ በአሜሪካ አሸማጋይነት ከዩክሬን ጋር የጀመረችው ጦርነት በሰላም ለማጠናቀቅ በሳውዲ አረቢያ ንግግር እያደረገች እንደሆነ ይታወቃል። ይህንም ተከትሎም የተፈጠረው ችግር ተፈቶ ሩሲያ በቅርቡ ወደ እግር ኳስ ትመለሳለች የሚል ሙሉ ተስፋ እንዳላቸው የፊፋው ፕሬዝዳንት ዣን ኢንፋንቲኖ ገልጸዋል። የዩኤፋው ፕሬዝዳንት አሌክሳንደር ሴፌሪን በበኩላቸው በዩክሬን ያለው ጦርነት እንደቆመ ሩሲያ ወደ እግር ኳስ መመለስ ትችላለች ሲሉ አቋማቸውን እንደዚሁ አሳውቀዋል። ግን አንድ ህግ አለ። እግር ኳስና ፖለቲካዊ ጉዳዮች አንድ ላይ እንደማይሄዱ፣ እግር ኳስ ተጫዋቾች በፖለቲካዊ ጉዳይ ላይ መሳተፍ እንደማይችሉ፣ ደስታቸውን እንኳን ሲገልጹ ፖለቲካዊ ሃይማኖታዊ ይዘት ያላቸው ነገሮች መጠቀም እንደማይችሉ፣ እንደዚሁም እግር ኳስ ራሱን የቻለ ህግና ደንብ እንዳለው ይነገራል። ክለቦቹ የታገዱበት መንገድ ተገቢ ነው ብላችሁ ታስባላችሁ ወይ? ከፊፋ ህግና አሰራር ደንብ አንጻር የግል መልካታችሁን አጋሩን ውድ ቤተሰቦቻችን። የስፔን ከፍተኛ ስፖርት ምክር ቤት የስፔን ላሊጋ ባርሴሎና ላይ ያቀረበው ቅሬታ ውድቅ ማድረጉ በዛሬው ዕለት በይፋ አስታውቋል። ላሊጋው ትላንት ባወጣው መግለጫ ባርሴሎና ዳኒ ኦልሞን አስመዝግቦ ለመቆየት የፋይናንሻል ፌር ፕሌይ ቁመና እንደሌለው ገልጾ ነበረ። በኋላም ላይ እንግዲህ የባርሴሎናው ፕሬዝዳንት ይህ ከበድ ያለ አጸፋዊ ነገር ይጠብቋል ላሊጋው የሚል ምላሽም ሰጥተው ነበረ። ጉዳዩ ሲመረምር የቆየው የስፔን ከፍተኛ ስፖርት ምክር ቤት በበኩሉ የላሊጋውን ቅሬታ ውድቅ በማድረግ ተጫዋቾቹ መጫወታቸውን እንዲቀጥሉ ወስኗል። የአገሪቱ ከፍተኛ የስፖርት ምክር ቤት ተጫዋቾቹን የመሰረዝ ስልጣን እንደነበረው ተነግሯል። ይህንም ተከትሎ ዳኒ ኦልሞና ፓው ቪክተር በባርሴሎና መጫወታቸውን እስከ ውድድር ዓመቱ መጨረሻ ድረስ ይቀጥላሉ ማለት ነው። ስለዚህ የላሊጋው ያቀረበው ቅሬታ ውድቅ መደረጉን የስፔን ምክር ቤት ይፋ አድርጓል። ከሃንስ ፍሊክ ጋር በተያያዘ ሃንስ ፍሊክ ከአትሌቲኮ ማድሪድ ጋር ከነበረው ጨዋታ አስቀድሞ ለቡድንና አባላቶቹ በተለይም ለራፊኒያ እንኳን ደህና መጣ የሚል ድል ያስፈልገዋል ብዬ ነግሬያቸው ነበር ብለዋል። እንደ ምክንያት ያነሱት ደግሞ ረጅምና አድካሚ ጉዞ ነበረው በላቲን ቆይታው። ያንንም ተከትሎ 2 ጨዋታዎችን አሳርፈነው ነበረ። ስለዚህ እንኳን ደህና መጣ የሚለውን በውጤት የታጀበ እንዲሆን ፈልጌ ነበረ። ይህንንም የቡድን አጋሮቹ አድርገውለታል። ለራፊኒያም ደስ ብሎኛል ብለዋል ሃንስ ፍሊክ። ለሚታወቀው ጨዋታውን ባርሴሎና በዋንዳ ሜትሮፖሊታኖ ስቴዲየም የነበረውን ጨዋታ 1-0 በሆነ ውጤት በማሸነፍ ወደ ኮፓ ዴላሬ ፍጻሜ ጨዋታ ማለፋቸው ይታወቃል። በአሰልጣኝ ካርሎ አንቸሎቲ የሚሰለጥነው የላሊጋው ክለብ ሪያል ማድሪድ የወራ መጋቢት የወሩ ምርጥ ተጫዋች እጩዎቻቸውን ይፋ አድርገዋል። በዚህ መሰረት ሮድሪጎ፣ ጁድ ቤሊንግሃም፣ ቫልቬርዴ፣ ቹአሚኒ እና ቪኒሺየስ ጁኒየር የወራ መጋቢት የሪያል ማድሪድ የወሩ ምርጥ ተጫዋች እጩ ሆነው መቅረባቸው ይፋ ተደርጓል። ምናልባት የሪያል ማድሪድ ደጋፊዎች በቃል ስፖርት ዩቲዩብ ቻናል በሐሳብ መስጫ ሳጥናችን ላይ የሪያል ማድሪድ የወሩ ምርጥ ተጫዋቻችሁ ማን ነበር ከአምስቱ በሐሳብ መስጫ ሳጥናችን ላይ ልታሰፍሩልን ትችላላችሁ። ሪያል ማድሪድን ካነሳን የዘንድሮ አስደናቂ ብቃት በወጥነት ከሚያሳዩ ተጫዋቾች አንደኛው ኬሊያን ምባፔ ነው። በእርግጥ አጀማመሩ እጅግ በጣም ዝግ ያለ እንደነበረ ይታወቃል። በሪያል ማድሪድ ታሪክ በመጀመሪያ ዓመታቸው በላሊጋ በርካታ ግብ በማስቆጠር አልፌሬዶ ዴ ስቲቫኖን የሚስተካከል የለም። በ1953-54 የውድድር ዓመት ለሪያል ማድሪድ በፈረመበት ዓመት በላሊጋ ብቻ 27 ግብ ነበረው። ኢቫን ዛማሮኖ ወደ 26 ግብ ነበረው። ክርስቲያኖ ሮናልዶ በተመሳሳይ 26 ግብ ነበረው። ሩድ ቫን ኒስትሮይ 25፣ ዶቨር ሱከር 24፣ ሮናልዶ 23፣ ሁጎ ሳንቼዝ 22 አለው። ኬሊያን ምባፔም 22 ደርሷል። አሁን ኬሊያን ምባፔም በቀጣይ በላሊጋ ብቻ በቀሩት መርሃ ግብሮች ላይ ወደ 8 አካባቢ የሚጠጉ የላሊጋ ጨዋታዎች ይቀራሉና በእነኚህ ጨዋታዎች ላይ
በተለይም ከአምስት በላይ ግቦችን በላሊጋ ካስቆጠረ የአልፌሬዶ ዲ ስቴፋኖን ሪከርድ መጋራት አሊያም ደግሞ 6 ግብ ካስቆጠረ መብለጥ ይችላልና ቀጣይ የላሊጋ ጨዋታዎች ይህን ሪከርድ ለመስበር በቂ ይመስላሉ ከወቅታዊ ኬሊያን ምባፔ ብቃት አንጻር። በባለፈው የውድድር ዘመንም የአውሮፓ ሻምፒዮንስ ሊግ ባለክብሩ ሪያል ማድሪድ 138.8 ሚሊዮን ዩሮ ወደ ካዝኖ ማስገባቱን ይፋ አድርጓል። ይፋ ቀጣይ በርካታ ገንዘብ ያገኘው ክለብ ፓሪስ ሰን ዠርሜን ነው። ወደ 124.4 ሚሊዮን ዩሮ አካባቢ አግኝቷል። ቦሩሲያ ዶርትመንድ የፍጻሜ ተፋላሚው 120.7 ሚሊዮን ዩሮ ወደ ካዝኖ በማስገባት ሶስተኛ ነው። አራተኛው ቡድን ባየር ሙኒክ፣ አምስተኛ ማንቸስተር ሲቲ፣ ስድስተኛ ባርሴሎና፣ ሰባተኛ አርሰናል፣ ስምንተኛ አትሌቲኮ ማድሪድ ተቀምጠዋል። እጅግ ከፍተኛ የሚባል ገቢን በማግኘት ግን በአምናው የውድድር መድረክ ላይ ባለ ክብሩ ሪያል ማድሪድ ከፍተኛ ገንዘብን አግኝቷል። አትሌቲኮ ማድሪድ ደግሞ ዘንድሮ ከስፔን ላሊጋ ክለቦች ውስጥ በጣም አሳዛኙ ክለብ ነው። አጀማመሩ ሁሉ ነገሩ በጣም ጥሩ የሚባል ነበረ። ላሊጋውንም የመምራት እድል በተወሰኑ ቀናቶች ውስጥም እንደዚሁ ያገኘ ክለብ ነበረ። አሁን አትሌቲኮ ማድሪድ ከአውሮፓ ሻምፒዮንስ ሊግ በሪያል ማድሪድ የተሰናበተ፣ በኮፓ ዴላሬው በባርሴሎና የተሰናበተ፣ 9 ነጥብ በባርሴሎና በላሊጋው የሚበለጥ፣ ካለፉት 6 ጨዋታ 1 ጨዋታ ብቻ ያሸነፈ ዲያጎ ሲሞኔ መፍትሄ ያጡለት ቡድን ሆኗል። በቀጣይ እንግዲህ እጁ ላይ ቀረ የሚባለው የላሊጋ ዋንጫ ነው። 9 ነጥብ በጣም ብዙ ነው። በዚህ 9 ነጥብ መሃል ራሱ ሌላኛው የማድሪድ ከተማው ክለብ ሪያል ማድሪድ አለና ዘንድሮ ዋንጫውን ለመንጠቅ ከባርሴሎናም ከሪያል ማድሪድ ነው ጠበቅ ያለ ፉክክር የሚገጥመውና አትሌቲኮ ማድሪድ ያለ ዋንጫ የሚያጠናቀቀው ሲዝን መስሏል ገና ካሁኑ። ፓሪስ ሰን ዠርሜን በሉዊስ ኤንሪኬ ስር ዘንድሮ እጅግ ለየት ያለ የውድድር ዓመትን እያሳለፈ ነው። በፍራንስ ሊግ እስካሁን ያልተሸነፈ የፍራንስ ሊግ ዋንጫን ለማንሳት 1 ነጥብ ብቻ የጎደለው ቡድን ነው። በአውሮፓ 5 ታላላቅ ሊጎች ውስጥም ቀድሞ ዋንጫውን የሚያሳካው ቡድን ፓሪስ ሰን ዠርሜን ሆኗል። ሻምፒዮንስ ሊግ ሩብ ፍጻሜ ደርሷል። እጅግ በጣም ወሳኝ ጨዋታ በእርግጥ ይጠብቀዋል ከኢንተር ሚላን ጋር። በፍራንስ ሱፐር ካፕ አሸናፊ ነው። በፍራንስ ካፕ የፍጻሜ ተፋላሚ ነው። 123 ግቦችን ተቃራኒ መረብ ላይ ያሳርፏል። 41 ግብ ብቻ ቡድኑ ተቆጥሮበታል። በእነኚህ 45 በሁሉም መድረክ ጨዋታዎች ላይ ሉዊስ ኤንሪኬ እጅግ በጣም አስደናቂውን ቡድን ያውም ያለ ኬሊያን ምባፔ እያሳዩ ነው። አምናሱን ለማቆየት ጥረት ቢያደርጉም እንዳልተሳካላቸው ይታወቃል። መግቢያችን ላይ አንድ ጥያቄ ልናነሳላችሁ ወደን አንስተንላችሁ ነበረ። ለመሆኑ ተከላካይ ሆኖ 10 ቁጥር መለያን የለበሰ ማን ነው ብለን ነበር የጠየቅናችሁ። በርካቶች በሐሳብ መስጫ ሳጥናችን ላይ የግል መልከታችሁን እንዳጋራችሁን ተስፋ እናደርጋለን። በእግር ኳስ ታሪክ የቀድሞ የማንቸስተር ሲቲ ተከላካይ አሁን ደግሞ የባየር ሙኒክ አሰልጣኝ ቪንሰንት ኮምፓኒ ለጀርመኑ ክለብ ሃምቡርግ በፈረመ ጊዜ ተከላካይ ሆኖ ሲጫወት 10 ቁጥር መለያን ነበር የሰጡትና 10 ቁጥር መለያ ብዙ ጊዜ የሚለብሱት ተጫዋቾች ወይ ንጹህ 9 ቁጥር ላይ የሚሰለፉ ወይ ከ9 ቁጥር ጀርባ የሚጫወቱ አሊያም የክንፍ ተጫዋቾች እነኚህ የመሳሰሉ ተጫዋቾችና የመሃል ሜዳ ተጫዋቾችም ብዙ ጊዜ ሲለብሱት እንመለከታለን። ቪንሰንት ኮምፓኒ ግን የመሃል ተከላካይ ሆኖ በሃምቡርግ የ10 ቁጥር መለያ ለባሽ ነበረ። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ቻናላችን ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደመጣችሁ ትገኛላችሁ። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሚ መልካም ቆይታ ተመኘን። የእንግሊዝ ፕሮፌሽናል እግር ኳስ ተጫዋች ማህበር ፒኤፍኤ የፕሪሚየር ሊግ የወርሃ መጋቢትን ማለት ነው የደጋፊዎች የወሩ ምርጥ ተጫዋች እጩዎችን ይፋ አድርገዋል። መግቢያችን ላይ እንደነገርናችሁ በተለምዶ ከቶፕ 6 ክለቦች አንድ ተጫዋች የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ ብቻ ነው የተካተተው። ሌሎቹን ከተመለከትን ቤልግሬድ ከወልቭስ፣ አንቶኒ ላንጋ ኖቲንግሃም ፎረስት፣ ኢስቱፒና ብራይተን፣ ሚሊኮቪች ከኖቲንግሃም ፎረስት፣ ቫንሂ ከብራይተን፣ ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ በእጩነት ቀርበዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ በተጠናቀቀው የማርች ወር ላይ ለእናንተ ምርጡ ተጫዋች ማን ነበረ? በሐሳብ መስጫ ሳጥናችን ላይ ልታሰፍሩልን ትችላላችሁ። በእንግሊዝ ፕሪሚየር ሊግ እጅግ በጣም አስከፊ የሚባል የውድድር ዓመትን እያሳለፈ የሚገኘው ሳውዛምፕተን ነው። እንግዲህ በዚህ የውድድር ዓመት ሳውዛምፕተን አስከፊ ነገሩ 25 ነጥቦችን ጨዋታን እየመራ ጥሏል። ይህም ዘንድሮ በ9 ነጥብ ብቻ እንዲወሰን አድርጎታል። ሲዝኑን በ10 ነጥብ ብቻ እንዲወሰን አድርጎታል። እስካሁን በአለፉት 8 ጨዋታን እየመራ
በሁለቷቸው ወጥቶ በ6 ጨዋታ ደግሞ ሽንፈት አጋጥሞታል። በአጠቃላይ ሳውዝሃምፕተን የመራ ጨዋታን 25 ነጥብ ሲጥል ፉልሃም 22 ነጥብ፣ ኢፕስዊች 22 ነጥብ፣ ቶትናም 21፣ ብሬንትፎርድ 19፣ ብራይተን 18፣ ኖቲንግሃም ፎረስት፣ ማንቸስተር ሲቲ፣ አስቶን ቪላ 16 ነጥብ፣ ቼልሲ 15 ነጥቦችን ጨዋታን እየመሩ ጥለው ወጥተዋል ከሜዳ ላይና ሊያስጠብቁ እንዳልቻሉ ማሳያ ነው። ወይም ደግሞ እየመሩበት የነበረውን ግብ ማስጠበቅ ሳይችሉ የቀሩ ነው። ሳውዝሃምፕተን መውረዱ እንዳለ ሆኖ መጥፎ አይነት አወራረድ እንዳያሳልፍ አሰልጣኙ ጥረት እያደረግን ነው ማለታቸው ሰሞኑን የሚታወስ ነው። ዌስትሃሞች ለተጫዋቻቸው መሐመድ ኩዱስ ለሳውዲ አረቢያ ክለቦች ያስቀመጡት የውል ማፍረሻ ለአውሮፓ ካስቀመጡት ጋር የተለያየ ነው ተብሏል። ለአውሮፓ ዝቅተኛ የሚባል ነው፣ ወደ 85 ሚሊዮን ፓውንድ አካባቢ። ለሳውዲ ግን ከዚህም በላይ እንደሆነ ነው መረጃዎች እየወጡ የሚገኙት። አንዳንድ የሳውዲ ክለቦች በጋና መስመር አጥቂ ላይ ፍላጎት ያላቸው ቢሆንም በአሁኑ ሰዓት የተጫዋቹ ዋነኛ ዕቅድ ግን ወደ ሳውዲ አረቢያ መዛወር እንዳልሆነና በአውሮፓ ውስጥ መቆየት በተለይም ደግሞ በአውሮፓ ሻምፒዮንስ ሊግ መድረክ ላይ የመጫወትንምና በአውሮፓ ጥቂት ዓመታትን የመቆየት ነው ተብሏል። በቀጣይ በዚሁ በዌስትሃም ዩናይትድ ይቆያል ወይንስ ደግሞ በሌሎች የአውሮፓ ትልቅ ክለቦች ይፈርማል የሚለው በጉጉት ይጠበቃል። 85 ሚሊዮን ፓውንድ ግን ለአውሮፓ ክለቦች ብቻ የቀረበ የውል ማፍረሻ ነው ተብሏል። የዛሬው አነጋጋሪው የኬቨን ደብሮይነ የዝውውር ጥያቄ የመጣው ከሳውዲ ነው። ከሳውዲ መሆኑ አይደለም አስገራሚ ነገር፣ በሳውዲ ፕሮ ሊግ የሁለተኛ ዲቪዚዮን ተሳታፊ ክለብ ኒኦም የተባለ ቡድን ነው ይፋዊ ጥያቄ ያቀረበው። እንደ መረጃዎች ዘገባ ከሆነ ውይይቶችንም አድርገዋል ነው የተባለው። ይህንን የማንቸስተር ሲቲን የአማካይ ስፍራ ተጫዋች ለማስፈረም እንደሚታወቀው በአመቱ መጨረሻ ላይ በነፃ ወኪል ነው ኬቨን ደብሮይነ ከማንቸስተር ሲቲ የሚለቀው። ወኪሉንና የቅርብ ሰዎችን ማነጋገራቸው ይፋ ተደርጓል። ኬቨን ደብሮይነ አይደለም ወደ ሳውዲ ሁለተኛ ዲቪዚዮን ክለብ ወደ ሳውዲ አረቢያ ማምራቱ ራሱ እርግጥ አይደለም። ገና የአሜሪካ ሜጀር ሊግ ሶከር ክለቦች አሉ። የአውሮፓ ትልቅ ክለቦችም የተጫዋቹን ግልጋሎት ማግኘት እንደሚፈልጉ እንደዚሁ ሲዘገብ ነበረ። ለማንኛውም ጥያቄው በኬቨን ደብሮይነ በኩል ተቀባይነት እንዳላገኘም ነው መረጃዎች የወጡት። ማርክ ኮኮሬላ በእንግሊዝ ፕሪሚየር ሊግ ለቼልሲ በተጠናቀቀው የማርች ወር ላይ ብቸኛው ግብ አስቆጣሪ ነው። ሌስተር ሲቲ እና ከአርሰናል ጋር ነው በፕሪሚየር ሊግ ጨዋታ ያደረጉት። በአርሰናል በሚካኤል ሜሪኖ ግብ በተለይ ኦዴጋርድ ከማዕዘን ምት ያሻማታን ግብ አስቆጥሮባቸው ተሸነፉ 1-0። ሌስተር ሲቲን ደግሞ በብዙ ጥረት 1-0 ሲያሸንፉ እሱ ነበረ ከኤንዞ ፈርናንዴዝ ያገኛትን ኳስ ወደ መረብ የቀላቀለው ከፍጹም ቅጣት ምት መምቻው ሳጥን ውጭ አስቆጥሮ ያ ጨዋታ ብቻ ላይ ነው ግብ ያለው ማለት ነው። ስለዚህ የቼልሲ የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ግብ እጩም የለውም፣ ምንም ተፎካካሪም የለውም። እሱ እንደሚሆን ምንም ጥርጥር የለው። ምክንያቱም የፕሪሚየር ሊግ የወሩ ግብ አስቆጣሪ እሱ ብቻ ስለሆነ እንደዚህ አይነት ንጻሬን ካነሳን 2021 ላይ የአውሮፓ ሻምፒዮንስ ሊግ ባለክብሩ ቼልሲ ቡድን ውስጥ አሁን የቀረው ሪስ ጄምስ ብቻ ነው። ግብ አስቆጣሪው ከሃቨርዝ ለአርሰናል፣ አሲስት አድራጊው ሜሰን ማውንት ለማንቸስተር ዩናይትድ እያለን በርካቶችን እንደዚህ መዘርዘር እንችላለን። ግን አንድ ተጫዋች ብቻ ሪስ ጄምስ፣ እሱም የቡድኑ አምበል ብቻ ሆኗል። የዩራጋይ የፊት መስመር አጥቂና የሊቨርፑል ተጫዋች ዳርዊን ኑኔዝ ጥሩ የዝውውር ሂሳብ ከቀረበ ቀጣይ ክረምት ላይ ሊቨርፑልን እንደሚለቅ ዘ አትሌቲክ 100% አረጋግጧል። ይህ በእንዲህ እንዳለ በአሁኑ ሁኔታም ዳርዊን ኑኔዝ በወቅታዊ ብቃት ምክንያት ከክለቡም ጋር የመቀጠል እቅድ የለም ተብሏል። በሁለቱም አካላት መካከል እሱም እየተሰጠው ከሚገኘው ደቂቃ አንጻር ሊቨርፑልን በሚያሳየው አቋም አብሮ የመቀጠልም እቅድ የላቸውም ተብሏል። ከዚህ ጋር በተያያዘ ታዲያ እንደ ዘ አትሌቲክ ዘገባ ከሆነ የተወሰኑ የአጥቂ ዝርዝሮች ተይዘው ስራዎችም እየተሰሩ ናቸው ተብሏል። በእርግጥ አሰልጣኝ አርኔ ስሎት አስቀድመው ቀጣይ ክረምት ላይ ትልቅ የዝውውር እንቅስቃሴን እንደሚያደርጉም አስታውቀው ነበረ። አርኔ ስሎት ዛሬ ጋዜጣዊ መግለጫ ሰጥቷል። በርካታ ነጥቦችን አንስተዋል። አንድ ባንድ ነጥለን እንመልከታቸው። ከጉዳቶችን ጀምር ትሬንት አሌክሳንደር-አርኖልድ እና ጆዋ ጎሜዝ ለጥቂት ሳምንታት ከሜዳ ይርቃሉ። ኮነር ብራንዴሊ እንዴት እየሰራ እንደሆነ መጠየቅና ማየት ይኖርብኛል። በአሊሰን ላይ መጠንቀቅ አለብን እና ሁሉንም አስፈላጊ ሂደቶች ካለፈ በኋላ ወደ ግብ ጠባቂነቱ ይመለሳል። የሕክምና ፕሮቶኮሎችንም እየተከተልን ነው ብለዋል። አርኔ ስሎት እሁድ ከፉልሃም ጋር ስለሚደረገው ጨዋታ ደግሞ በተጠየቁበት ጊዜ ተጫዋቾቼን ከኤቨርተን ድል በኋላ እስከዚህ ሰዓት ድረስ አላገኘኋቸውም። ማካሊስተር ለቀጣዩ ጨዋታ ብቁ እንደሚሆን ተስፋ አደርጋለሁ። ከድሉ በኋላ በቂ ረፍትና እንቅልፍ እንዲያገኙ ስለፈለኩኝ ለዛ ነው የተውኳቸው ብለዋል። ነገር ግን በሜዳ ላይ የነበሩ ሁሉም ተጫዋቾች እሁድ ከፉልሃም ጋር ለሚደረገው ጨዋታ ዝግጁ ይሆናሉም ብዬ ተስፋ አደርጋለሁ ብለዋል። አሁን ባለው የፕሪሚየር ሊግ ጨዋታ መርሃ ግብር ዙሪያም ተጠይቀው ነበረ።
ይህ ለየት ያለ ሁኔታ ነው እና አራቱም ቡድኖች በተመሳሳይ ቀን ቢጫወቱ ፍትሃዊ ይሆናል ብዬ የማስበው ብለዋል። ለሁዱ ጨዋታ በቂ ረፍት አለን እና ያለኛ ችግር አይደለም። ጥሩ ነገር በሜዳችን መጫወታችንና በደጋፊዎቻችን ፊት መጫወታችን ነው። በሊቨርፑል በኩል ያለው ጥንካሬ አሁንም ይቀጥላል ብለዋል። እስከ 38ኛ ሳምንት የአርሰናል ጨዋታን ተመልክቻለሁ። ቀጣዩ ጨዋታችን ከፉልሃም ጋር ስለሆነ አለማየታችን እንግዳ ይሆናል ብዬ አላስብም። ስለዚህ ፉልሃም ተጋጣሚያችን ስለሚሆን ከአርሰናል ጋር ያለው እና የነበረውንም ጨዋታ ተመልክቻለሁ ብለዋል አሰልጣኝ አርኔ ስሎት። ጄምስ ታርኮውስኪም በአሌክሲስ ማካሊስተር ላይ ያንን ከባድ ጥፋት ከሰራ በኋላ በይፋ ይቅርታ መጠየቁን አስታውቋል። እሱን አነጋግሬው ይቅርታ ጠይቄዋለሁ፣ ምክንያቱም ጥሩ መፍትሄ አልነበረም። በወቅቱ ግን ለኳስ ነበረ ሙሉ እንቅስቃሴውን ያደረኩት፣ እንዳጋጣሚ ሆኖ ኳሷ ከአካባቢው ላይ ራቀች። በዚህ ምክንያት እግሩን አግኝቼዋለሁኝ። ለዚህም ጨዋታው ሲጠናቀቅ እሱን አግኝቼም ይቅርታ ጠይቄዋለሁ ብሏል። በቀደም ባለው ስፖርታዊ መረጃችን ላይ የእንግሊዝ ፕሪሚየር ሊግ የዳኞች ማህበር ታርኮውስኪ ለሰራው ጥፋት ቀይ ካርድ መመልከት እንደነበረበትና ቫር ላይ የነበሩትም ዳኛ ትልቅ ስህተት እንደሰሩ መግለጻችን ይታወሳል። በ36ኛ ሳምንት ከአርሰናል ጋር የሚደረገው የፕሪሚየር ሊግ ጨዋታ ቀንም ማሻሻያ ተደርጎበታል። አርሰናልና ሊቨርፑል የሚያደርጉት ጨዋታው ቅዳሜ ነበረ ሊደረግ የታሰበው፣ ነገር ግን ከቅዳሜ ወደ እሁድ ወደ ግንቦት በእኛ ግንቦት 2 ቅዳሜ ነበረ ወደ ግንቦት 3 አመሻሽ 12 ሰዓት ከ30 ጨዋታው እንዲደረግ ፕሮግራም ተይዞለታል። ጨዋታው የሚደረገው በ36ኛ ሳምንት ነው። ምናልባት ሊቨርፑልም የፕሪሚየር ሊጉን ዋንጫ እስከዛ ድረስ እንግዲህ በድል የሚጓዝ ከሆነ ያረጋግጠዋልና አርሰናል ለሊቨርፑል ተጫዋቾች ግራና ቀኝ ቆመው እያጨበጨቡ ወደ ሜዳ ሊያስገቡ የሚችሉበት አጋጣሚም በጨዋታው ሊፈጠር ይችላል። አርሰናልን እናስከትል። የመድፈኞቹ ዋና አሰልጣኝ ማይከል አርቴታ ሁሉም ተጫዋቻቸው በሪያል ማድሪድ ጨዋታ የመሰለ ፍላጎት አላቸው ብለዋል። መልበሻ ክፍል ውስጥ ቡድኑ በሪያል ማድሪድ ጨዋታ ምን ያህል የመጫወት ፍላጎት እንዳለው ብትጠይቁ እያንዳንዱ ሰው እዛ ሜዳ ላይ መሆን እንደሚፈልግ ይነግራቸዋል ብለዋል አሰልጣኝ ማይከል አርቴታ። በሌላ በኩል የመድፈኞቹ ደጋፊዎች ቀጣይ ሳምንት ማክሰኞ ከሪያል ማድሪድ ጋር በሚደረገው ጨዋታ ደማቅ ድጋፍ ለማድረግ መዘጋጀታቸውም ተረጋግጧል። በጨዋታው ወቅት በኤምሬትስ ስቴዲየም ሁሉም ወንበሮች የአርሰናልን ቀለም የያዙ ቁሳቁሶችም እንደሚጠቀሙ ደጋፊዎቹ አስታውቀዋል። ከዚህ ጋር በተያያዘም አትሌቲክ ይዞት በወጣው መረጃ መሰረት ከ10 ደቂቃዎች በፊት ጀምሮ የመብራት ትርኢቶችን ጨምሮ በርካታ ደጋፊዎችን ሊያነቃቁ የሚችሉ ነገሮች በኤምሬትስ ስቴዲየም ቀጣይ ሳምንት ለተማክሰኞ ምሽት በአውሮፓ ሻምፒዮንስ ሊግ ትዕይንቶች ይካሄዳሉም ተብሏል። ይሄ የሚደረገው ደግሞ ደጋፊውን ለማነቃቃትና ተጫዋቾቹም በስነ ልቦና ድጋፍ ለማድረግ ነው ተብሏል። ኤምሬትስ ቀጣይ ሳምንት ትልቅ ድግስ አለባት። የአውሮፓ ሻምፒዮንስ ሊግ ባለ ተደጋጋሚ ባለ ክብሩን አሸናፊውን ሪያል ማድሪድን እንደምትጋብዝ ይታወቃል። አሳዛኙ ዜና የማጋሌሽ ጉዳይ ነው። በእርግጠኛም በሩመር ደረጃ በዚህ ዓመት አይኖርም ብለናችሁ ነበረ። አሁን ማረጋገጫውን ከአርሰናል አግኝተናል። ብራዚል የመድፈኞች ተከላካይ ስፍራ ተጫዋች ጋብርኤል ማጋሌሽ ባጋጠመው ጉዳት ምክንያት ከውድድር ዓመቱ ውጪ መሆኑ ተረጋግጧል። ከካይ ሃቨርትዝ ቀጥሎ ሌላኛው ተጫዋች ነው። ተጫዋቹ ከቀናት በፊት አርሰናል ፉልሃምን ባሸነፈበት ጨዋታ ጉዳት እንዳጋጠመው አይዘነጋም። አሁን ላይ ጋብርኤል ማጋሌሽ የቀዶ ጥገና ሕክምናም አስፈላጊ ሆኖ መገኘቱ ተረጋግጧል። ይህንም ተከትሎ አርሰናል ከሪያል ማድሪድ ጋር በሚያደርገው ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ ላይ ወደ መፍትሄ ማፈላለግ ገብቷል ነው የተባለው። በውድድር ዓመቱ ሙሉ ስለማያገኙት ማለት ነው። ምናልባት አንዳንድ ቁጥሮችን አይቼ ነበር በአርሰናልና በሪያል ማድሪድ መካከል ምናልባት የማጋሌሽ አለመኖር በራሱ ቡድኑን ምን ያህል ይጎዳዋል የሚለውን። በስፔን ላሊጋ በቁጥር 1 ብዙ ኮርና የተቆጠረበት ቡድን ሪያል ማድሪድ ነው። በዚህ ዓመት ደግሞ በአውሮፓ ኮርናን በከፍተኛ ሁኔታ የሚያስቆጥረው አርሰናል ነው። ካስቆጣሪዎቹ አንዱ ጋብርኤል ማጋሌሽ የለም። ከክፍት ጨዋታ በተጨማሪ በአየር ኳስ አስደናቂ ዓመት እያሳለፈ የሚገኘው አርሰናል ከሪያል ማድሪድ ተከላካዮች ከባድ ፈተናም እንግዲህ ጠብቀዋል ተብሎ ይጠበቃል በዚህ ረገድ። ለማንኛውም ኤምሬትስ ላይ ነው የመጀመሪያ ዙር ጨዋታ የሚደረገው። ማይክል አርቴታ ታዲያ ከጉዳት ጋር በተያያዘ የተወሰኑ ተጫዋቾቻቸው መኖራቸውን አረጋግጠዋል። አንደኛው ዣኮቭ ኪዮር ነው። ያኮቭ ኪዮር ሁሌም በምንፈልገው ሰዓት ይገኛል፣ ባስፈለገን ሰዓት ይኖራል፣ ስራውንም ይሰራልናል ብለዋል። የማል ተከላካይ እንዲሆን ስንፈልግ ይኖራል፣ የመስመር ተከላካይም እንዲሆን ስንፈልግ አለ። ሁልጊዜም ዝግጁና ለጨዋታም ብቁ ነው። ስለዚህ በቀጣይ ጨዋታዎች ላይ እሱን እንጠቀማለን ብለዋል። ምናልባት አርሰናል ቤት ዘንድሮ ቶማስ ፓርቴ የጉዳት ብዙ ታሪክ ሳንሰማበት እየተጫወተ ይገኛል።
ከዴክላን ራይስ ወደ አርሰናል መምጣት በፊት በአርሰናል ቤት ተደጋጋሚ ጉዳቶችን ከሚያስተናግዱ ተጫዋቾች አንደኛው ቶማስ ፓርቴ ነው። አሁን ግን ተጫዋቹ ከጉዳት ከተመለሰ በኋላ በቂ እረፍት ማግኘቱን ተከትሎ ከተደጋጋሚ ጉዳቶች ራሱ እየተቆጠበ ይገኛል። አርሰናል ቤት ተጫዋቾች ላይ ትልቁ ችግር የሮቴሽን ችግር ነበርና ፓርቴን ከጉዳት ነፃ ያደረገ ሮቴሽን ለነ ቡካዮ ሳካም ለነ ጋብሪኤል ማጋሌሽ ለነ ዊሊያም ሳሊባም እንደሚያስፈልግ ማሳያ ነው የቶማስ ፓርቴ ከጉዳት የራቀበት መንገድ። ማይክል አርቴታ ግን ከጉዳት ጋር አያይዞ ማርቲኔሊ ለ3 ወራት፣ ሳካን ለ4 ወራት፣ ሃቨርዝን ለ4 ወራትና ለውድድር ዓመቱ እስከ መጨረሻ፣ ጀሱስን በተመሳሳይ እስከ ውድድር ዘመኑ መጨረሻ፣ አሁን ደግሞ ጋብሪኤል ማጋሌሽን በእነዚህ ሁሉ ጉዳቶች አልፈን እዚህ ደርሰናል። እዚህ መድረሳችንም አስደናቂ ነው፣ እንታገላለን ብለዋል። በፉልሃም ጨዋታ ላይ ነበረ የተጎዳው ቡካዮ ሳካ የተመለሰውና የፉልሃም አማካይ ቶም ካርኒ ቡካዮ ሳካ ወደ ሜዳ ሲመለስ የነበረው ድባብ ግብ የተቆጠረ እንጂ አንድ ተጫዋች ሊያሟሙቅ የተነሳ አይመስልም ነበረ። በወቅቱ እኔም ደንግጬ ሜዳ ላይ ግብ የተቆጠረ መስሎኝ ቀና ብዬ ነበረ። ነገር ግን ግብ አልተቆጠረም። ሳካ ለልምምድ ሲነሳ ነውና የአርሰናል ደጋፊዎች በብዙ እንደናፈቁት ይታይ ነበር ብሏል። የፉልሃሙ አማካይ ሳንደር በርግ ደግሞ አርሰናል ፍጹም የተለየ ቡድን ነበር ብሏል። በእርግጥ በጨዋታው ላይ ጥሩ ነበሩ፣ ፉልሃሞችም ለመታገል ሞክረው ነበረ፣ ግን በአርሰናል ፍጹም የበላይነት ተወስዶባቸው ነበርና እያንዳንዱ ተጫዋች ክፍት ቦታ አይሰጥምና በቦታቸው ላይ ሁሉም ምርጥ ነበሩ ብሏል። ከዝውውር ጋር በተያያዘ ስፖርቲንግ ሊዝበን ቪክተር ዮኬሬስ በበርካታ የአውሮፓ ክለቦች መፈለጉን ተከትሎም ሂሳብ አውጥተውለታል። በ70 ሚሊዮን ፓውንድ አካባቢ ሊገኝ ይችላል የሚሉ መረጃዎች አሁንም በስፋት እየወጡ ነው። በእርግጥ ከዛ በላይም ሊጠይቁ ይችላሉ የሚሉ መረጃዎች በስፋት ወጥቷል። አሁን ግን እየወጡ ያሉት በተለይም ቤን ጃኮብስ ይዞት የወጣው መረጃ አርሰናል ይህን ተጫዋች ለማስፈረም ከ70 ሚሊዮን ፓውንድ በላይ ወጪ ሊያደርግ ይችላል ብሏል። ከሀገሩ ልጅ አሌክሳንደር ኢሳክ በላይ ይህንን ተጫዋች ለማስፈረም ፍላጎት ያላቸው አንድሪያ ቤርታ ሲሆኑ በማይክል አርቴታ በኩል ደግሞ ሌላኛው ስዊድናዊ አሌክሳንደር ኢሳክ እየተፈለገ እንደነበረ ይታወቃል። አርሰናል የግራ መስመር ተከላካይም እንግዲህ ወደ ለመግዛት ገበያው ላይ ሊወጣ ይችላል እየተባለ ነው። በቦታው ላይ ኢስማኤል ስኬሊ በብቃት እየተጫወተ ቢገኝም ግን ደግሞ ማይል ሉዊስ ስኬሊ ምርጥ ብቃቱን ቢያሳይም ተፈጥሯዊ ቦታው እንዳልሆነ ይታወቃል። ካላፊዮሪና ቲምበር ደግሞ ተደጋጋሚ ጉዳት ስጋት ስለሆነ ማለት ነው። የቅርብ የመረጃ ምንጮች ኒኮ ዊሊያምስ ጋር አርሰናሎች ድርድር ማድረጋቸውን እኛም በሰበር አድርሰናችሁ ነበረ። ታዲያ ይህን ተጫዋች ተሳክቶላቸው የሚያመጡ ከሆነ በአርሰናል ቤት ከፍተኛ ደሞዝ ተከፋይ ከሆኑት ኦዴጋርድ፣ ሃቨርዝ፣ ራይስ እና ሳካ ጋር ከፍተኛ ደሞዝ ይከፈለዋል ተብሎ ይጠበቃል። 250,000 ሳምንታዊ ደሞዝ ተጫዋቹ ባለፈው ክረምት ጠይቆ ነበረ። አሁን ታዲያ በአርሰናል ቤት እነኚህ ጥቂት ተጫዋቾች የሚያገኙትን ገንዘብ ይህም ተጫዋች በአርሰናል ቤት ሊያገኘው ይችላል ተብሏል። ፊርማውን የሚያኖር ከሆነ ማንቸስተር ዩናይትድ ቀጣይ ክረምት ላይ በርካታ ተጫዋቾቹን ያሰናብታል ተብሎ ይጠበቃል። ግን ደግሞ በተቃራኒው ምርጥ ብቃት ለማሳየት እንኳን በጉዳት ምክንያት ሜዳ ላይ የማይገኙትና ሜሰን ማውንት ቡድኑን አክስረዋል በሚል የማንቸስተር ዩናይትድ የመውጫ በር ላይ ቆማሉ ቢባልም ግን ላይለቁ የሚችሉበትም አማራጭ አለ እየተባለ ነው። የማንቸስተር ዩናይትድ ሰዎች ተጫዋቹ በአሞሪም አሰልጣኝ ስር ወደ ምርጥ ብቃቱ ይመለሳል የሚል እምነት አላቸውን የተባለው። በተጨማሪም ማውንት ለሩበን አሞሪም የጨዋታ ስልት ተስማሚ የሆነ ተጫዋች ከመሆኑ አንጻር ማንቸስተር ዩናይትድ ምናልባትም ጊዜና እድል ሊሰጠው ይችላል እየተባለ ነው። ስለዚህ በዩናይትድ ቤት ትርፍ የሚያስገኝ የገንዘብ መጠን የሚያቀርብ ክለብ ባለመኖሩ በማውንት ዙሪያ ላይ ክለቡ ከሁለት ያጣ እንዳይሆን ተጫዋቹን ተጨማሪ ጊዜ ሊሰጡት ይችላሉ እየተባለ ይገኛል። ማርከስ ራሽፎርድ ዳግም በዩናይትድ መለያም ሩበን አሞሪም እያሉ ላይጮት እንደሚችል ዘ አትሌቲክ አስነብቧል። ስለዚህ እንደ ዘ አትሌቲክ ዘገባ ከሆነ ማንቸስተር ዩናይትድ በቀጣይ በአራት ሰዎች እየተመራ ወደ ዝውውር ገበያ ይወጣል ማለት ነው። እነ ራሽፎርድ፣ ጄደን ሳንቾ እና አንቶኒ እንደማይመለሱ ከተረጋገጠ በኋላ ማለት ነው። በቀጣይ ክረምት ኦማር ቤራዳ፣ ጄሰን ዊልኮክስ፣ ሩበን አሞሪም እና ክሪስቶፈር ቪቪየል የሚመራ የዝውውር ቦርድ አለ። ይህ ቦርድ በአሰልጣኝ ሩበን አሞሪም ተጫዋቾች እንግዲህ ይጠቆማሉ ወይም ደግሞ ተጫዋቾችን በመልመላ ሂደት ላይ እነኚህ ከላይ ያሉት 3 ሰዎች ይሳተፋሉ። ከዛ ሩበን አሞሪም ጋር እየተወያዩ ስራዎችን ይሰራሉ ማለት ነው። ኦማር ቤራዳ፣ ጄሰን ዊልኮክስ እና ክሪስቶፈር ቪቪየል። ማንቸስተር ዩናይትድ ግን በግብ ጠባቂ ጀምሮ እስከ ፊት መስመሩ ላይ ለውጦችን ያደርጋል ተብሎ ይጠበቃል። በግብ ጠባቂ ዘርፍ ማንቸስተር ዩናይትዶች አንድሬ ኦናናን ለመተካት የኤስ ሚላኑን ኮከብ ማይክ ማግናንን በክረምት ለማዞር እቅድ ከያዙት ግብ ጠባቂ አንዱ ነው የሚል መረጃን ሚረር ስፖርት ይዞት ወጥቷል።
አትሌቲክ ደግሞ የአንድሬ ኦናናም የአልታይ ባይንደርም ቆይታ በዩናይትድ በኩል እስከዚህ ሰዓት ድረስ ምንም አይነት ውሳኔ አልተወሰነበትምና የሁለቱ ግብ ጠባቂዎች ሁኔታ ከውሳኔ ከተደረሰ በኋላ ማንቸስተር ዩናይትድ እንቅስቃሴዎችን ያደርጋል የሚል መረጃ ነው አትሌቲክ ደግሞ ይዞት የወጣው። አሚር ኢብራሂሞቪች የመጀመሪያ ፕሮፌሽናል ኮንትራቱን በዛሬው ዕለት ከማንቸስተር ዩናይትድ ጋር ተፈራርሟል። ማንቸስተር ዩናይትዶች ወጣት ተጫዋቾችን ከአውሮፓ ክለቦች እያስኮበለሉ ነበረ። ሰሞኑን በተለይም ትልቁ ሲወራ የነበረው የቾድ ኦቢ ማርቲን እና የሃይደን ሄቨን የጥርነው የሃይደን ሄቨን ያስኮበለሏቸው የአካዳሚ ተጫዋቾች ይታወቃሉ። አሁን ደግሞ ራሳቸው ጋር ያሉ እጅግ በጣም አስደናቂ ብቃት የሚያሳዩ ተጫዋቾቻቸውን ኮንትራት እያስፈረሙ ነውና አሚር ኢብራሂሞቪች ሌላኛው በማንቸስተር ዩናይትድ ያለ እጅግ በጣም አስደናቂ ታዳጊ ተጫዋች ነው። በዛሬው ዕለት በይፋ ከማንቸስተር ዩናይትድ ጋር ፕሮፌሽናል ኮንትራት መፈራረሙ ይፋ ተደርጓል። ውድ ቤተሰቦቻችን ቃል ስፖርት የዜናው ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት ብትሰሟቸው ብለን መርጠን ያሰናዳልናችሁን ስፖርታዊ ጥንቅሮች አስደመጥናችሁ። ከወደዳችሁን ላይክ አድርጉን፣ እንዲሁ ቤተሰሞን ካሻችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳይረሳ። ቃል ስፖርት ዩቲዩብ ቻናላችን በማለዳ 1 ሰዓት ምሽት 2 ሰዓት ለእናንተ ውድ አድማጮቻችን የተመራረጡ ብቻና ብትሰሟቸው ብለን የመራረጥናቸውን ስፖርታዊ ጥንቅሮች እናደርሳችኋለን። ያሁኑን ግን እዚህ ጋር በቃን። ሰናይ ጊዜ